እንዴት ሰዎች ሁሉ የሚያደርጉትን ነገር እያደረግ ከሰዎች የተሻለ ህይወትን ትጠብቃለህ? ነገ ስኬታማ ሆናለሁ፣ እዚህ ቦታ ደርሳለሁ፣ ነገ አላማዬን አሳካለሁ፣ ጥሩ ቦታ ደርሳለሁ እንዴት ትላለህ? መቼም ነው የማይሆን። እውነቱን ልንገርህ ማለት ነው። ይሄ ነገር ምን ማለት እንደሆነ ታውቃለህ? ታክሲ ተራ ሄደ ፕሌን እንደመጠበቅ ማለት ነው። ከዛ ምንም አይለይም። በቃ መቼም ነው ስኬታማ የማትሆነው ማለት ነው። ስኬታማ መሆን ከፈለግ ከመንጋው ተለይተህ የራስን ዓለም ዴቨሎፕ ማድረግ አለብህ። የአስጨናቂ ሁኔታ መኖር አለብህ። ያለበለዚያ መቼም ነው የማታሳካው። ምክንያቱም ደግሞ እንደ ሁሉም ኢትዮጵያ ሆነ መሞት የለብን። በቃ ተወልደ አድገህ መሞት የለብን። በተዋላ እንደዛ ካደረግ በቃ ኖረ ሞተ የሚባል ታሪክ ነው እንጂ የሚኖርህ ይሄንን አደረገ ያንን አደረገ የሚባል ህይወት በህይወት ላይ ሊኖር አይችልም ማለት ነው። ስለዚህ ሰዎች የማያደርጉትን ነገር የግድ ልታደርግ ይገባል። ከሰዎች የተሻለ ህይወትን የምትናፍቅ ነገር እዚህ ቦታ ደርሳለሁ ብለህ የምታስብ ከሆነ ከመንጋው የግድ መለየት አለብህ። በቃ መንጋውን መብለጥ አለብህ። መንጋው ሁሉ ተመሳሳይ ህይወትን እየኖረ ነው። አንተ ግን ከነሱ የተሻለ ጥሩ ቦታ መድረስ የምትፈልግ ከሆነ ከነሱ የተሻለ ነገር ማድረግ አለብህ። ምክንያቱም ደግሞ ካላደረክ መቼም አይመጣም። አብዛኛውን የኢትዮጵያ ህዝብ ከተመለከቱ ወይም ደግሞ በአካባቢ ላይ ያሉትን ሰዎች በብዛት ብትመለከታችሁ ተመሳሳይ የሚባል የህይወት ደረጃ ላይ ነው የሚገኙት ወይም ደግሞ ተመሳሳይ የሆነ የኑሮ ሁኔታ ነው ያላቸው። በቃ ሁሉም ደሴም በሚባል ደረጃ ማለት ነው። ምክንያቱም ደግሞ ሁሉም የሚሄዱበት መንገድ ተመሳሳይ ነው። በቃ ወይም ከዛ መጀመሪያ ይወለዳሉ፣ ከዛ በኋላ ትምህርት ቤት ይገባሉ፣ ከዛ በኋላ ስራ፣ ከዛ በኋላ ትምህርት ይጨርሳሉ፣ ከዛን ይቀጠራሉ፣ ከዛ በኋላ እንግዲህ ደግሞ ላይክ ቤተሰብ ይመሰርታሉ፣ ከዛ እንደዛ እያለ ይሞታሉ ማለት ነው። ኦልዌይስ በቃ የሰዎች ህይወት አብዛኛው ተመሳሳይ ነው። ላይክ አይ ኖ ዳት የማይማሩም አሉ። ነገር ግን አብዛኞቹ ተመሳሳይ ህይወት ነው ያላቸው። በቃ የተለየ ህይወት የኖረ ሰው አብዛኛው ጊዜ አይገኝም። በአካባቢ ላይ ወይም ደግሞ ብዙ ሰዎች ጋር በፈልግ ላታገኝ ትችላለህ። ምክንያቱም ደግሞ ሁሉም ደሴም ፓዝ ላይ ነው ያለው። ገብቶሃል አይደለ? ስለዚህ አንተም የነሱን ህይወት ዱፕሊኬት የምታደርግ ከሆነ ወይም ደግሞ የነሱን ህይወት ደግመህ የምትኖር ከሆነ ከነሱ በምን ትሻላለህ? ገብቶሃል አይደለ? መንጋው ሁሉ ተመሳሳይ ነገር ነው የሚያደርገው። መንጋው ከሆነ ትምህርት ይጠቅማል ብሎ የሚያስብ ነው። ገብቶሃል አይደለም? ትምህርት እያለ በቃ ምንድን ልበል በቃ በጣም ብዙ ነገር አለ ማለት ነው። እስቲ ዝም ብለህ ራሱ ማለት ነው አካባቢ ላይ ያሉት ሰዎች ዝም ብለህ መርምር። በቃ ሁሉም በሚባል ደረጃ ተመሳሳይ የሚባል የማይንድ ሴት ሌቭል ላይ ያላችሁ ማለት ነው። በቃ ተቀጥሮ መስራት ነው የሚፈልጉት። የራሳቸውን ነገር ክሬት ማድረግ አይፈልጉም። ያ ነገር እንደማይቻለው የሚያስቡት ማለት ነው። ትንሽ ሰዎች ናቸው ከነዛ መካከል ያንን ነገር ተረድተውት ያንን ነገር አቺቭ የሚያደርጉት ማለት ነው። ምክንያቱም ደግሞ አሁንም የኢትዮጵያ ህዝብ እኮ በጣም ብዙ ሰዓት ነው የሚተኘው። ገብቶሃል አይደለ? አሁንም እኮ ተቀጥሮ ነው የሚሰራው። ተምሮ እኮ የወር ደመወዝተኛ ነው እንጂ የራሱን ነገር ክሬት ለማድረግ የሚያስብ የለም። ምክንያቱም ደግሞ ሁሉም ሰው ሪስክ ይፈራል። በቃ ሁሉም ሰው በሚባል ደረጃ ሪስክ ይፈራል። ነገ ከዚህ ቦታ ለቅቄ እዛ ቦታ በገባ የራሴን ነገር ስመሰርት ብሳቀቅስ ምናምን ትምህርት እየተማረ ምናምን ትምህርት አልሆነልኝም ህይወት አይሆንልኝም ያለ የሚያለቃቀስ ሰው ከዛ በኋላ ትምህርት ምናምን ምን ልበል በቃ ሁሉም ሰው በሚባል ደረጃ አይኪያችሁ ተመሳሳይ ነው። ሪስክ መውሰድ አይፈልጉም። ማታ ተነስተው ሳክሪፋይስ ማድረግ አይፈልጉም ማለት ነው። የስኬት መንገድ ላይ ሲሄድ ቢሳቅብኝ ሰው ሙዲ ቢዝብኝ ምናምን እያሉ አብዛኞቹ ሰዎች ሴም የሚባል ህይወት ናቸው ያላቸው። አብዛኞቹ ላይ ተኮንክም ሙሉ በሚባል ደረጃ በአካባቢ ላይ ማለት ነው። ነገር ግን እናንተ የምትመለከቱኝ ሰዎች ስኬታማ መሆን ከፈለጋችሁ አላማችሁን አቺቭ ማድረግ ከፈለጋችሁ በቃ ሙሉ ለሙሉ ከማህበረሰብ ወይም ደግሞ ከመንጋው አስተሳሰብ ተቃራኒ መሆን አለባችሁ። በኔጌቲቭ ሳይድ አይደለም ያልኳችሁ። ነገር ግን በቃ ሰው አብዛኛው ሶሳይቲ የሚፈራውን ነገር እናንተ ማድረግ አለባችሁ። ሪስክ መውሰድ አለባችሁ። እየደከማችሁ እየሰለቻችሁ መስራት አለባችሁ። ስኬትን ከእድል ጋር ብቻ አታገናኙት። አይኑ እድል አለ፣ ነገር ግን አብዛኛው በሚባል ደረጃ የእናንተ ልፋት ነው። እናንተ በለፋችሁት ልክ ነው እግዚአብሔር ሊረዳችሁ የሚችለውና ስለዚህ ማድረግ ያለባችሁ ነገር ምን መሰላችሁ ማለት ነው። ከመንገው የተለየ አስተሳሰብ መያዝ አለባችሁ። በቃ በራሳችሁ ፓስ ሰው እነሱ ይተኛሉ፣ አብዛኛው መንገ ይተኛል፣ ግን አንተ ለሊት ተነስተህ መስራት ገብቷል አይደለ? ከሰዎች ለየት ያለ ነገር በማይንድ ሴት አብዛኛው ነገር ክሬቲቭ መሆን አብዛኛው ሰው ከሚያደርገው ህይወት መለየት። ትምህርት ይጠቅማል አይሉ ትንሽ ይጠቅማል አይጠቅምም እያልኩኝ አይደለም። ነገር ግን 100% ጠቃሚ አይደለም። ህይወት ብቻ በሱ ብቻ አይደለም። ምክንያቱም ደግሞ አብዛኛው ሶሳይቲ እንድንማር የሚፈልገው ተቀጣሪ ሆነን እንድንቀር ነው እንጂ ራሳችን ነገር ክሬት እንድናደርግ ሀብታም እንድንሆን አይደለም። እውነቱን ስነግርህ ይኸውላችሁ ድሮ ምን አስባለሁ ማለት ነው። በቃ ትምህርት ከተሳካልኝ ትምህርት ላይ ጎበዝ ከሆንኩኝ በቃ ህይወት ለኔ ቀላላት ኢዚ ናት ምናምን እኔ ስኬታማ መሆን ምናምን እል ነበር። ነገር ግን በህይወት የተሳሳትኩት ትልቁ ነገር ያንን ነው። እውነቴን ነው የምላችሁ ማለት ነው። ገብቷችኋል? ትምህርት ላይ ጎበዝ ስለሆናችሁ ህይወት ለእናንተ ቀላለች ማለት አይደለም። ትምህርት ኤክስ እና ወይን እንደመፈለግ ቀላል አይደለም ህይወት ማለት ነው። በጣም ብዙ ነገር ነው ሳክሪፋይስ የምታደርጉት። ተፈትናችሁ ደማችሁን አስተፍቷችሁ ነው ህይወት ብዙ ነገር የሚያስተምራችሁ እንጂ እንደ ትምህርት ሁሉም ነገር ቀላል አይደለም። ትምህርት እኮ ቲዮሪ ሸምደደ መፈተን ነው፣ ምንም ነገር አይደለም። ነገር ግን እንደዛ አሁን ለምሳሌ አንዳንድ ሰዎች ይለፋሉ ለሊት ሙሉ አጥንተው ምናምን ይገርሙኛል። ገብቷል? ለሊት ሙሉ አጥንታ በየቀኑ አጥንታ ምናምን የምትኖሪው ላይፍ እኮ ከሰዎች ለየት ያለ ላይፍ አትኖርም እኮ። በቃ ኦልሞስት ሁሉም ሰው በሚኖረው ላይፍ እኮ ነው የምትኖረው። በቃ ገብቷል አይደለ? ከመንጋው መለየት አለብህ። ከመንጋው መለየት ስፖርት መስራት ሊሆን ይችላል። ገብቷል አይደል? የራስን ፓዝ መንገድ መምራት። በቃ ትልቁ የተጎደለው ነገር ትምህርት ብቻ ነው የህይወት መንገድ ብሎ ነው ያስተማሩን። ግን አይደለም። እውነቴን ነው የምላችሁ ትምህርት ብቻ እሱ ብቻ አይደለም። እውነቴን ነው የምላችሁ በጣም ብዙ መንገድ አለ። ህይወት ግን አልተጀመረችም።
ትክክለኛው ህይወት የሚጀምሩ ትምህርት ስታቆሙ ነው። አንዳንድ ሰዎች ይገርሙኛል። በቃ ያማራሉ በጣም በቃ ህይወት አልሆነልኝም ኑሮ ከብዷል ምናምን እና ላይ ከብድ ነው። እንዴት ነው የማይከብደው? እየከበደ እኮ ነው የሚወጣው። የሚቀል ነገር የለም እዚህ ምድር ላይ። ነገር ግን እንዴት ሰው የተመሳሳይ ነገር እያደረገ በቃ ትናንት የሚኖረውን ህይወት ዛሬ እየኖረ እንዴት የተሻለ ነገር ይጠብቃል? ይሄ እኮ የማይሆን ነገር ነው ማለት ነው። ይሄ እኮ ስንዴ ዘርቶ ጤፍ እንደመጠበቅ ነው። በቃ መቼም የማይሆን ነገር ነው። በቃ ስለዚህ አሁን ለምሳሌ ኑሮ እየተወደደ ከሆነ ድሮ ከምትሰራው ሰዓት በላይ መስራት አለብህ። ወደ ሌላ ስራ ስዋፕ ማድረግ አለብህ። የራስን ነገር ክሬት ማድረግ አለብህ እንጂ እንዴት እንደዚህ ሁሌ የሚያማረረው እንዴት ይኮናል? ብራዘር ገብቶሃል አይደል? እግዚአብሔር የሚረዳ እኮ ስትንቀሳቀስ ነው አይደለ? እስቲ ቁጭ ብለህ ቤት ቁጭ ብለህ የሆነ ቦታ የምትሄድበት ቦታ ላይ ቤት ቁጭ ብለህ እዛ እግዚአብሔር እኮ አያደርስም ስትንቀሳቀስ። ነገር ግን እግርን አንዱን እያቃና እዛ ቦታ ያደርሳል። ገብቶሃል አንጂ ዝም ብለህ ቤት ቁጭ ብዬ እዛ ደርሳለሁ ብትል መቼም የማይሆን ነገር ነው። እዛው ሀሳብ ሰነፍ ሆነህ ነው የምትቀረው። ገብቶሃል አይደል? እግዚአብሔር የሚረዳ ስትንቀሳቀስ ነው። እርዱኝ እረዳችኋለሁ እኮ ነው ያለው ብራዘር። ስለዚህ ግድ መንቀሳቀስ አለብህ። ገብቶሃል? ይሄን ቪዲዮ ሳልቀስ እግዚአብሔር ዩቲዩብ ይሰራልኛል ማለት አይቻልም። የማይሆን ነገር ነው። በቃ መስራት አለብኝ፣ መድከም አለብኝ፣ የተለየ ነገር ማድረግ አለብኝ። ስለዚህ በመጨረሻ ምልላችሁ ፈልጋለሁ ማለት ነው ተመሳሳይ ነገር እያደረጋችሁ የተሻለ ህይወትን እንዳትጠብቁ፣ ከሰዎች የተለየ ነገር ለማድረግ እንዳትፈሩ። ሰው ሊስቅባችሁ ይችላል፣ ሙሉ ሊይዝባችሁ ይችላል፣ ብዙ ነገር ሊያደርጋችሁ ይችላል። ነገር ግን ሁሌ ማስታወስ ያለባችሁ ነገር የምትሰደቡ ስትንቀሳቀሱ ነው ማለት ነው። ስታሳኩትማ ሁሉም የእናንተ አሽቃባጭ ነው። ስለዚህ ገና ከሆኑ ጀምራችሁ ሶሳይቲ የማያደርገውን ነገር ለማድረግ አትፍሩ ማለት ነው። ብዙ ነገሮችን ለማችሁን ድሪማችሁን ወደ ተግባር ቀይሯችሁ ማለት ነው። ምክንያቱም ደግሞ ሁሉም ሰው ህልም አለው ማለት ነው። ነገር ግን በህልመኛው ናችሁ ብቻ እንዳቀሩ ማለት ነው። ምክንያቱም ደግሞ ያ ነገር ወደ ተግባር ካልተለወጠ ኦልሞስት ወሬ ብቻ ነው ማለት ነው። ስለዚህ ገና ከሆናችሁ ጀምራችሁ ጠንክራችሁ ስሩ፣ በርቱልኝ ፋሚሊ ማለት ነው። ምንም ነገር ለማድረግ እንዳትሳቀቁ። እዳችኋለሁ ፋሚሊ፣ ጠንክሩልኝ። የተሻለ ነገር ሳታደርጉ የተሻለ ህይወት እንዳትጠብቁ፣ ጠንክሩ፣ በርቱ። ብዙ ነገር እንደምታሰኩ ማንም ባያምንባችሁ እግዚአብሔር ካመነባችሁ ይበቃል። ከእግዚአብሔር በታች እኔ ማምንባችኋለሁ። እንተማመናለን ሁላችንም፣ ምክንያቱም በአንድ መንገድ የስኬት መንገድ ነን። ስኬታማ መሆን እንፈልጋለን ማለት ነው። ስለዚህ ወዳችኋለሁ። ሰላማችሁ ይብዛ።